የአሳይለም ህግ ሙሉ በሙሉ ተቀይሯል። አሜሪካን ኢሚግሬሽን አስገዳጅ ህግ አውጥቷል። ሰላም እንዴት ናችሁ? የኢትዮ ትራቭል ቤተሰቦች የአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ የ2026 ጁላይ አዳዲስ ወቅታዊ መረጃዎችን አውጥቷል። አሳይለም ለሚጠይቁ ሰዎች እነዚህ ነገሮችን ማወቅ አለባቸው ብሎ 5 ወሳኝ ነገሮችን አውጥቷል። 5 ጉዳዮች ምን ናቸው? በዝርዝር እናያለን። የእናንተን ሐሳብ፣ አስተያየት፣ ጥያቄ ካላችሁ ከአሜሪካን ቪዛ ጋር በተገናኘ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ለእናንተ ጥያቄዎችን መልሶችን ለመስጠት የአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ የተለያዩ ማስጠንቀቂያዎችን እየሰጠ ይገኛል። አሁን ላይ አሳይለም ለሚጠይቁ በየትኛውም አጋጣሚ ወደ አሜሪካን ገብተው በቦርደር ሊሆን ይችላል ወይንም ደግሞ በቪዚት ኢንትሪ ቪዛ ገብተው አሜሪካ አሳይለም ለሚጠይቁ ሰዎች ሙሉ በሙሉ በሚባል ደረጃ አሳይለም ኬዝ እንዳይጠይቁ የአሳይለም መጠየቂያውን ፎርም I-598 ፎርምን ሙሉ በሙሉ ዘግቶታል። ነገር ግን አሳይለም ኬዝ ላይ ያሉ ሰዎች እንዲሁም ደግሞ 1 ዓመት ያክል እንዲጠብቁ እየተደረጉ ይገኛል ማለት ነው። 1 ዓመት ያክል እየጠበቁ ያሉት ማብራሪያ ወይንም ደግሞ ስፔሻል ኬዝ ከሌላቸው በስተቀር 1 ዓመት በአሳይለም ኬዝ ላይ እንዳይቆዩ ህግ አስተላልፏል። ደግሞ አዳዲስ የተጨመሩ 5 ወሳኝ ነገሮች አሉ። እነሱን እናያለን። ከናንተ የሚያስፈልገኝ አንድ ነገር አለ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ጆይን በማድረግ ደግሞ ቤተሰብ ሁኑ። የኢትዮ ትራቭል ቤተሰቦች በመላው ዓለም ላይ ያላችሁ ጆይን በማለት ደግሞ ሰፖርት እንድታደርጉኝ በአክብሮት እጠይቃለሁ። የአሜሪካን ኢሚግሬሽን ከአሳይለም ጋር 5 ወሳኝ ነገሮችን አውጥቷል። የመጀመሪያው ስደተኞችን በተመለከተ ህጋዊ የሆነ ማረጋገጫ ፎርም እየጠየቃቸው ይገኛል። ይህም እንግዲህ በወቅታዊ ከአሜሪካን ደህንነት ጋር በተገናኘ ስጋት የሚሆኑባቸው ጉዳዮች አሉ። ይህም ከአሜሪካን ናሽናል ኢንተረስት ጋር በተገናኘ ነው። በተለይ ከአሜሪካን እና ከእስራኤል ጋር በተገናኘ ያላቸውን ግንኙነት በተለያዩ ቦታዎች ላይ ደግሞ በተለያዩ ሀገራት ገብታችሁ ከነበረ ወይም በአሜሪካን የተከለከሉ ሀገራት አሉ፣ ወደ 75 የሚሆኑ ሀገራት። እነዚህ ሀገራቶች ላይ በተለያዩ ምክንያቶች ገብታችሁ ከነበረ ይሄም እንደ አንድ የደህንነት ስጋት ነው የሚቆጠረው ማለት ነው። ሁለተኛ የሕክምና ማስረጃ ነው ከኮቪድ እና ሌሎች ምርመራዎች። ሌላኛው ደግሞ ከተለያዩ ሽብር ቡድኖች ጋር በተለያዩ ምክንያቶች ግንኙነት ከነበራችሁ ይሄም እንደ አንድ ስጋት ይታያል። በሁለተኛ ደረጃ 1 ዓመት ያክል እንግዲህ አንድ ሰው አሜሪካ ነገር ከገባ በኋላ የአሳይለም ኬዙን እንዲጠይቅ ይደረጋል። በ1 ዓመት ጊዜ ውስጥና አለበቂ ምክንያት 1 ዓመት ያክል ኬዙን እያራዘመ ከሆነ ኬዙን ሪጀክት አድርጎ ወደ ዲፖርቴሽን ወይንም ወደ ሪጀክት እንደሚደረግ ገልጸዋል ማለት ነው። ይሄም በጣም አሳሳቢ ይሆናል። አሁን ላይ የአሳይለም ኬዝ ኢንተርቪው ሙሉ በሙሉ በሚባል ደረጃ ቆሞ ቀጥታ ወደ ኮርት ወይንም ወደ ፍርድ ቤት ቀርቦ የአሳይለም ኬዝ ለምን እንደጠየቀ እንዲያስረዳ ነው እየጠየቁ ያሉት። ይሄም በጣም አስቸጋሪ ያደርገዋል ማለት ነው የአሳይለም ኬዝ መጠየቂያውን። በሶስተኛ ደረጃ የአድራሻ ሁኔታ አንድ ሰው ባለበት ስቴት እንግዲህ አሳይለም ከጠየቀ በኋላ ስቴቱን መቀየር አይችልም ማለት ነው። ይሄም በኮርት ውሳኔ እስከሚያገኝ ድረስ ወይም አፕሩቭ ወይም ሪጀክት እስከሚባል ድረስ ግዴታ ይሄንን ያለበትን ስቴት ወይንም ደግሞ በዩኤስሲአይኤስ ያስመዘገበውን የአሜሪካን ኢሚግሬሽን AR-11 የምትባለዋን ሰነድ የሞላበት ፎርም ማለት ነው። ይሄንን እስከሚያረጋግጥ ድረስ ግዴታ እዛው መቀመጥ ይጠበቅበታል ማለት ነው። ሌላኛው የአሳይለም ጥያቄዎችን በተመለከተ የተለያዩ ፎርሞች አሉ። በአራተኛ ደረጃ ያስቀመጣቸው በናሽናል ቪዛ ሲስተም ማለት ነው። የአንድ ሰው እንግዲህ የተለያዩ ፍርድ ቤት ጥያቄዎች ሊቀርብለት ይችላል በኢሚግሬሽኑ በኩል። ይሄንንም በባለሙያ በኩል መመለስ ይጠበቅበታል። አብዛኛው ግን ከዚህ ጋር የሚገናኘው የስራ ፍቃድ አውጥቶ ከሆነ ኢምፕሎይመንት አውጥቶ ከሆነ የዛን ኢምፕሎይመንት ታክስ ኢንፎርሜሽን ማስገባት ይኖርበታል ማለት ነው። የስደተኛ ካምፕ ውስጥ ከሆነ ወይንም ደግሞ ከዛ ወጥቶ እየሰራ ከሆነ ባለበት ስቴት ዲፓርትመንት ላይ ይሄንን ማሳወቅ ይኖርበታል። በአምስተኛ ደረጃ የተለያዩ ስቴቶች ላይ እንግዲህ አብዛኛው አሳይለም የሚጠየቁባቸው ተብሎ የወጡ ስቴቶች አሉ። አብዛኛው ስደተኞች የሚበዙበት በቪዛ ኢንትሪም ሊሆን ይችላል፣ በቦርደር አቋርጠውም ሊሆን ይችላል። በአብዛኛው የሚጠየቅባቸው አሳይለም ኬዞች ያለባቸው ስቴቶች ወጥተው በዋሽንግተን ዲሲ፣ ኒውዮርክ፣ ዳላስ፣ ቴክሳስ፣ ቺካጎ
እዚህ ግን በዋነኝነት ያሉ የአሳይለም ኬዝ የሚጠየቅባቸው ናቸው። ሶ ባክግራውንድ ቼኪንግን በተመለከተ ደግሞ ስለናንተ የግል ማንነት ዲቴል ኢንፎርሜሽን ይፈልጋሉ። ስለዚህ ማድረግ ያለባችሁ ነገር ምንድነው? ዲቴል የሆነ ኢንፎርሜሽን መስጠት አለባችሁ። አንደኛ፣ ሁለተኛ ዶክመንት ሊኖራችሁ ይገባል። ፓስፖርት፣ የልደት ሰርተፊኬት፣ የጋብቻ ሰርተፊኬት፣ የልጆቻችሁን ሜምበርሺፕ እነዛን ማሟላት ይጠበቅባቸዋል ማለት ነው። ሶ እኛን በአሜሪካን ሀገር ላይ ማግኘት የምትፈልጉ ከጋብቻ ከአሳይለም ጋር እንዲሁም ከተለያዩ የቪዛ እና የኢሚግሬሽን አገልግሎቶችን ኢትዮ ትራቭልን ማግኘት የምትፈልጉ ሰዎች በ0942 191872 ላይ ማግኘት ትችላላችሁ ማለት ነው። ስለዚህ እኛን በዋትስአፕ ብቻ በዚህ ስልክ ቁጥር ላይ አሜሪካን ያላችሁ ሰፖርት እናንተን ማድረግ እንችላለን። ጡልኝ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አይዋለሁ። ለእናንተ ጥያቄዎችን መልሶችን ለመስጠት እሞክራለሁ። የአሜሪካን ኢሚግሬሽን ከአሳይለም ጋር በተገናኘ አዳዲስ መረጃዎች ሲወጡ ቶሎ አፕዴት እናደርጋቸዋለን። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎች። በቀጣይ ቪዲዮ የተለያዩ መረጃዎችን ይዤላችሁ እመጣለሁ። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። መልካሙን ሁሉ በያላችሁበት ተመኘን። ፒስ። የኢትዮ ትራቭል ቤተሰቦች በተለያዩ ሀገራት ለስራ፣ ለትምህርት፣ ለተለያዩ ጉዳዮች ከሀገር ወጣችሁ በርካታ ጊዜያትን አሳልፋችሁ ወደ ኢትዮጵያ የተመለሳችሁ ውድ የኢትዮ ትራቭል ቤተሰቦች የእናንተ ታሪክ የእናንተ ተሞክሮ ለሌሎች ያስተምራል ብላችሁ የምታስቧቸው ታሪኮች ካሉ እንድታጋሩን ስንል በአክብሮት ጋብዘናችኋል። ውድ የኢትዮ ትራቭል ቤተሰቦች ከታች በምትመለከቱት ስልክ ቁጥር ላይ ደውላችሁ መመዝገብ ትችላላችሁ። ታችንን ለማሳየት ነው። አርጄ ኤንድ ፋሚሊ ሪል ስቴት እጅግ ቅንጡ የሆነ ባለ 1፣ ባለ 2፣ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቅ ደግሞ ከግራውንድ እስከ 6ኛ ፎቅ ድረስ አዘጋጅተንላችኋል። አርጄ ኤንድ ፋሚሊ ሪል ስቴት በመሃል ቦሌ አዲስ አበባ ስቴዲየም ፊት ለፊት ይገኛል። ስለዚህ በመደወል የንግድ ሱቅ ወይንም ደግሞ የመኖሪያ አፓርትመንቶችን ማግኘት ትችላላችሁ። ለተለያዩ ቢዝነሶች ማዋል ትችላላችሁ። ከቦሌ መድኃኒዓለም ወደ 22 በሚሄደው ዋናው መንገድ ላይ እንገኛለን። አርጄ ኤንድ ፋሚሊ ሪል ስቴትን በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ። ተደጋግሞ የተነገረለት እጅግ በጣም ቅንጡ የሆነ አፓርትመንት የሚገነባው ታማኝነትን ጫፍ ድረስ ያሳየ እጅግ በጣም ውብ የሆኑ አፓርትመንቶችን የያዘው አርጄ ኤንድ ፋሚሊ ሪል ስቴት የንግድ ሱቆችንና እንዲሁም አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ድረስ ይዞላችሁ ቀርቧል። አሁን ላይ 20% ቅናሽ አድርገዋል። ቅናሽ ስላችሁ በደንብ ቅናሽ አድርገዋል። እናም እነሱ ማግኘት ደግሞ ለምትፈልጉ ቦሌ አዲስ አበባ ስቴዲየም ፊት ለፊት በዚህ ስልክ ቁጥር ብቻ በመደወል ማግኘት ትችላላችሁ። አርጄ ኤንድ ፋሚሊ ሪል ስቴት ጥራትን፣ ታማኝነትን በቅልጥፍና ይዞ የቀረበ አርጄ ኤንድ ፋሚሊ ሪል ስቴት ለናንተ